ፓሚርና ናዝ ሳያስቡት ለስራቸው ለሚስጥራዊ ክትትላቸው ብለው የፈጸሙት ትዳር ወደ እውነታነት ወደ ቁም ነገር እየተቀየረባቸው ነው። ይህን ነገር ቶሎ ለማቆም እስከነስራቸው እርግፍ አድርገው ለመተው ደግሞ ሲያስቡ ታሪክ ማፊያው ፓሚርን በጣም እያመነው ነው። ታሪክ ፓሚርን እንዲሁ ናዝን በጣም አምኗቸው በብዙ ነገር እነሱ ላይ ጥገኛ ሆኗል። እሱን ለመያዝ ከዚህ በኋላ በጣም ትንሽ ጉልበት ብቻ ነው የሚያባክኑት፣ ትንሽ ጊዜ ብቻ ነው የሚፈልጉት። ነገር ግን ታሪክ አሁን ፓሚርን አምኖት በእሱ በሚያጓጉዘው የሎጂስቲክ እቃዎች መካከል ህገወጥ ነገር ለማጓጓዝ ሐሳብ አቀረበ። ቱፋን የሱ ወንድም በጣም ተጠራጣሪ ነው፣ አለመነውም። አደምን ቢሆን ይህን ነገር ተቃውሟል። ነገር ግን በቀጥታ ወንድሙ ቱፋን ስለሆነ ታሪክን እንዲሰማው ይሄ ነገር ይቅርብ፣ ታሪክ በጣም እየተንቀለቀልክ ነው ወንድሜ እያሉ ነበር። ታሪክ ግን ታላቅ ወንድሙ በመሆኑ እንዲሁም ቶሎ ስለሚናድድ ሳያስበው ጠረጴዛውን በንዴት በእጁ መታው። በእጁ ሲመታው ፓሚር ባለፈው መታው ጠረጴዛው ስር የለጠፋት የድምፅ መቅረጫ እየወደቀች ነው። የድምፅ መቅረጫዋ ስትወድቅ ከዛ በኋላ ቱፋን ደግሞ ታሪክን እያመከረው ነበረ። ቱፋን ይኸውልህ ስማ ከልክ አትለፍ ሲለው ነበር። ታሪክ እንደኔት ወንድም መቼም አይኖር፣ ይኸውልህ በትክክል የምሰራውን ስህተት እኔ ነኝ የማየው፣ እኔ ብቻ ነኝ የምረዳህ እያሉ ነበረ። እንዲህ እያለ እያወራው ድንገት ነበረ ፓሚር ወደ ውስጥ እየገባ የነበረው። ፓሚር እየገባ እያለ ከታሪክ ጋር እያወራ ቱፋን ትቷቸው ይወጣል። ለበንት ልመንህ ከዚህ በኋላ እኔ አንተን መጠቀም ፈልጋለሁ፣ በአንተ ሎጂስቲክ እቃዎች ተጠቅሜ ብዙ ነገር ማጓጓዝ ፈልጋለሁ፣ አብረኝ ትሰራለህ። ታውቃለህ እኔ ከዘመዶቼ ውጪ እንደዚህ አይነት ነገር መስራት አልወድም፣ ምክንያቱም እኔ ማንንም አላምንም አለው። ከዛ ፓሚር አሰባሰበና እንደውም ክብር ይሰማኛል ወንድሜ እያለው ነበረ። በጣም እንዳመነው ነገረው። ከዛም በኋላ ድንገት ፓሚር ያን የወደቀውን የድምፅ መቅረጫ ሲያየው ቶሎ ብሎ ነበረ ይሄ ምንድን ነው ብሎ ይጠየቀው። አደምን ቢሆን እያየ ነበረ። ከዛ አደም ሲያይ ታሪክ ምንድን ነው ብሎ ሲቆጣ ዝም በሉ ጸጥ ብሎለት ሁለታቸው እያል ነበር። ከዚህ እንዲወጡ ነገራቸው። ማን ነው እዚህ ያስቀመጠው ይላል አደም። የድምፅ መቅረጫውን እያነሳው ነበረ። ፓሚርና ታሪክ አብረው እየወሩ ይወጣሉ። ወንድሜ ለበንት አትደንግጥ፣ ይሄ በጣም ያጋጥማል፣ ቤታችን ውስጥ ማን እንደዚህ ነገር እንዳስቀምጥ አልገባኝም እያሉ ነበረ። ፓሚር ደግሞ ራሱን ያስቀመጠው አሁን ደግሞ መርበትበት ጀመረ። እስካሁን ድረስ የምናወራውን ነገር የሆነ ሰው እየሰማን ነበር ማለት ነው፣ እንደዛ ነበር ማለት ነው፣ እንዴ ሊሆን ይችላል እየሰሙን ነበር ማለት ነው ይላል። ማንም አልሰማንም፣ ተረጋጋ። ለማንኛውም ሰሞኑን አዲስ ነገር ይፈጠራል፣ ከዛም በኋላ ደውልልሃለሁ፣ ማንም ያየን የሰማን የለም፣ አትፍራሽ፣ ችግር የለም ብሎት ነገረው። ፓሚር እየሄደ ነበረ። አደም ድንገት መጣ። ወንድሜ ማን ነው ቤታችን እንደዚህ ነገር የለጠፈው ብሎ ጠየቀው። አላውቅም፣ ፈልገው ሳስበው በድጋሚ ቤቱ መመርመር አለበት ይለዋል። በሌላ በኩል ኮሚሽነሩ ሳዱላ ማታ በቀጥታ ወደነ ናዝ ቤት እየመጣ ነው አይኖርን ለመጠየቅ። እነ ናዝ ሁሉም እዚህ ቤት እንዳሉ ዛሬ ይሄን ስነስርዓት እንዳለ በጭራሽ አያውቅም። ደግሞ እነታለትም ቢሆን እንዳትመጣ ብለው ብዙ ገፋፍተውና በርሱ ግን መጣ ሳይነግራቸው በሩን አንኳኳ። በሩን ሲያንኳኳ የከፈተው ናሚክ ነበረ። ናሚክ ዛሬ እዚህ ቤት ውስጥ ድግስ አለ እንዴ ምን ተፈጠረ ሲለው ነበረ። ዛሬ የሂና ፕሮግራም አለ አለው። የማ ሲለው የናዝ ነዋ የልጃችን የቤታችን ልጅ ሲለው ነበረ። ከዛ በቀጥታ እሱ ወደ ውስጥ ገባ። ሳዱላ ወደ ውስጥ ሲገባ ናዝ በብዙ ሴቶች ተገባ። አብራ እየጨፈረች ነበረ። አብሮ ሲጨፍሩ የነበሩት ደግሞ ታለትና ቺቼክ ናቸው። አብሮ እየተደሳሰቱ እንዲህ እየጨፈሩ ሶስቱም ዞር ብሎ ጨፈሩና ዞር ሲሉ በድንገት ሳዱላን አዩት። ሶስቱም ክው ነበር ያሉት። ሶስቱም ደንግጠው በአንድ ጊዜ ሳቃቸው ወደ ሌላ ነገር እየተቀየረ ነበረ። እሱም ደንግጠው እያያቸው ነበረ። ከዛ ወዲያው ናዝ ወደ እሱ ቀርባ ቺፍ ቆይ አንዴ ስትለው ነበር። ምንድነው እዚህ ጋር ምን እየተከናወነ ነው ያለው? እዚህ ጋር ምን እየተፈጠረ እንዳለ ነግሩኝ ይችላላችሁ? እናንተ ስራን ያዛችሁት ቀለን ያዛችሁት? ቺቼክ ምን ልብስ ነው የለበሽው እያላን ነበረ። ቆይ ቺፍ እነሱ ምንም ያውቁት ነገር የለም እሺ፣ በእኔ ምክንያት ነው እዚህ ያሉት ማለት ተገድጄ ነው ትሏለች። ድንገት አይኖር መጣች። እንዴ ቺፍ እንኳን ደህና መጣ። ለዛሬ ልጅ ይሄን ፕሮግራም አላት ተመለከትክ? አየልኝ አይደለ? አንድ በጣም የሚገርም መልካም ልጅ ይዛ መታለኝ እኮ ነው። አይገርም? አሁን ከሱ ጋር ትጋባለች። ባንዴ እንደተያዩ ያልተፋቀሩ መሰለ ትሏለች እየደነሰች። ድንገት በሩ ተንኳኳ። እንደውም መጣ በሩን ክፈቱለት፣ ሙሽራ መጣ በሩን ክፈቱለት ይባባላሉ። ናሚክ በሩን ከፈተው። ሳዱላ ማን ይሁን የእሷ ፍቅረኛ ብሎ በሩን ተመለከተ። በሩ ሲከፈት የመጣው በማይታመን መንገድ ፓሚር ነበረ። ሳዱላ ደነገጠ። ፍጥጥ ብሎ እያየው ነበረ። ከዛም በኋላ አሁን እናውራ እየተባባሉ ናቸው። አንተ ፓሚር ምን እየሆነ ነው ያለው? እዚህ ምን ታረጋለህ ሲሉ ነበረ። ቆይ ቺፍ ተረጋጋ ይሏል። አይኖር ደግሞ ተመለከትክልኝ? ሁለቱም ይመጣጠናሉ አይደለ? ሁለቱም ቆንጆች ናቸው። ቆንጆ ልጅ ይወልዳሉ ደግሞ ተመልከት። እንግዲህ ቀጣይ ደግሞ ሰርግ አለ፣ ለሰርጉ ተዘጋጅ ደግሞ አለችው። የምን ሰርግ? አይኖር ስለምን ሰርግ ነው የምታወሪው? እሺ እመጣለሁ እያላን ነበረ። እናንተ ምን ውስጥ ነው የገባችሁት? ኑኑ ማውራት አለብን እያለቸው ነበር። መጀመሪያ ፓሚርና ናዝን ይዟቸው ወደ ባልኮኒ ወደ በረንዳው እየወጡ ነበረ። እሺ እዚህ ጋር ምን እየተካሄደ እንዳለ ነግሩኝ ትችላላችሁ? ምን አይነት የሚያሳፍር ነገር ውስጥ ነው የገባችሁ ስላቸው ነበረ። አለቃ ማድረግ ስላለብን ነው እዚህ ጣጣ ውስጥ የገባ ነው ማለቴ። ባለፈው ዕለት የታሪክ ሴት ልጅ ዘይነብ ድንገት የናዝን ስልክ ከፈተችው። ናዝ ደግሞ እናቷ እየደወለችላን ነበረ። ከዛ በኋላ በድንገት አየችኝ። እንግዲህ እዚህ ጋር መዋሸን ነበረብን፣ አለበዚያ እንዴት ብለን እውነቱን እንነግራታለን እያል ነበር። አዎ መጀመሪያ እንደውም እኔ እንንገራት ስለ ተልኮ ስለ ሚስጥራዊው ተልኮ ምናምን ነገር ስለው ፓሚር አልፈቀደልኝም ነበር፣ ሳስበው ግን ትክክል ነው እያለች ተናገረች። ስለዚህ ሚስጥራዊ ተልኮ ማንም የሰማችሁ ሰው ግን የለም? እርግጠኛ ናችሁ? እናንተ በጣም ብዙ እኮ ለፍተንበታል እኮ እያለ ቺፉ ይጠይቃል። እኮ ለዛ እኮ ነው አሁን በሚስጥር ተጋባ እንፋቀራለን ብለን መዋሸት የነበረብን፣ ይህንን ማጋለጥ ነበረብን ትክክለኛውን ተልኮ ከምናጋልጥ። ለዚህ እኮ ነበረ
ይባባላሉ። ሁለቱም እርስ በርስ እየተከላከሉ ናቸው። እሷን ብትሆን ፓሚር እንዳይጋለጥ ጥረት እያደረገች ነው። እሱም ቢሆን ለናዝ እየተከላከለላን ነበረ። ኮሚሽነሩ በዚህ ሰዓት ላይ ግራ እየገባው ነበረ። በሚስጥር መጋባን ነበረብን አሉ። ድንገት ታለትና ቺቺክ እየመጡ ነበረ። ቺቺክ እዚህ ውስጥ እኔ የገባው ተገድጄ ነው እያለች ነው። ዝም በይ አንቺንማ ቆይ እያለ ነበር። አለቃዋ ነው እንደሚቀጣት ግልጽ ነው። ታለተንም እንደዛው በግልጽ ነገ እንነጋገራለን ተባባሉ። በአንድ በኩል ደግሞ ፓሚር በመጨረሻም እኮ ማፊያውን እኮ ልንይዘው እኮ ታሪክን ልንይዘው ነው ይለዋል። እስኪ አንድ የሚያሳምን ነገር ንገረኝ ብሎ ተናዶ ሳዱላ እየጠየቀው ነበረ። ምክንያቱም ቅድም ጠርቶ የነበር ታሪክ እና አብረን የሆነ ስራ እንድንሰራ ጠየቀኝ እኮ አለው። ደነገጡ ነው። ነገ ቢሮአችን እንገናኝና እናወራለን ብሏቸው ዞር አለ። ከዛ በኋላ ናዝ በሉ በቃ ተደሰቱ ፈገግ በሉ ችግር የለም እያለቻቸው ነበረ። ድንገት የመጣችው እናቷ ናት። አይኑር መጣችና እንዴ ምንድነው እንደዚህ በጣም አምረራችሁ ማውራት ጥሩ ነው ቤቴ የመታችሁ ማትጫጫሁ ምን ሆናችሁ ነው ብላ የጠየቀቻቸው። እነ ታለት የቤተሰብ ጉዳይ እኮ ነው ብለው ዞር ይላሉ። ናዝና ፓሚር ወደ ውስጥ እየተመለሱ ነበረ። በሌላ በኩል ታሪክ አሁን ሁሉንም ቤተሰቡን እየሰበሰበ ነው ያለው። ሁሉንም ተቀመጡ ካላቸው በኋላ ነሂር የሆነ ነገር እስኪናገር እየጠበቀችው ነው። ታሪክ ምን እየተፈጠረ እንዳለ ትነግረኛለህ አትነግረኝም ትላለች። እስኪ ተረጋጉ እያል ነበር። በአንድ በኩል ዘይነብ ደግሞ ዛሬ አባዬ ምን ሆኗል ወንድም በሰላም ነው ብላ የጠየቀችው ነበረ። ከዛ እሱ ከተቀመጠ በኋላ እሺ ለማንኛውም ቤታችን ውስጥ የሆነ ሰው የድምፅ መቅረጫ አስቀምጧል። ማን እንዳስቀመጠው አላቅም፣ እስካሁን ድረስ ምን ሲያዳምጡ እንደነበረም አላቅም ብሎ ተናገረ። ይሄን ጊዜ ዘይነብ አራራራ ከየት ነው እኛ ደግሞ ጠላቶች አሉብን እንዴ ብላ ጠይቃለች። አደም ቤቱ ሙሉ ለሙሉ እንደፈተሸ እንዳጸዳ ይናገራል። በሌላ በኩል የዛሬው የሄና ፕሮግራም ተጠናቋል። አሁን እነ ፓሚር እነ ናዝ በርጋ ቆመው የመጡትን እንግዶች በሙሉ እየጨበጡ እየተሰናበቱ ናቸው። ሁሉም እየወጡ ፓሚር እነ ቺቺክ ታለት እንዲሁም ናዝ ቀሩ። ከዛ በኋላ ፓሚር ናዝን እቤት እንውሰዳት እኛ ጋር ለብቻ ሌላ ክፍል አለ ምናወራው ነገር ስላለ ነው ብሎ ጠየቃት። አይኑር አልፈቀደችም። በስንት መከራ ወተወቷትና እሺ ብላ ፈቀደች። ነገር ግን እነሱ ቀጥታ ወደ ቤት መመለስ አለባቸው። ስራቸውን ካቋረጡበት መቀጠል ስላለባቸው አራቱም ተያይዘው ወጡ። በርጋ ይጨቃጨቃሉ። ነገ ምንድነው የምናደርግ ይባባላሉ። ነገር ግን ደግሞ ሌላ ሰፋ ያለ የሰርግ ስነስርዓትና ድግስ እየመጣባቸው ነው። እኔ ከዚህ በኋላ ያገባኝም እያለች ነው ቺቼክ። ከላይ በኩል ሆና ይህን የምታዳምጠው አይኑር ናት። አይኑር ቺቼክን ጠላቻት። ሌሎቹን ወዳቸው ነበር። አሁን ተመለሰ ትገባ ለናሚክ ለወንድሟ ታውቃለህ እኔ ታለት የሚባለውን ሰውዬ ወድጄዋለሁ። በቃ ረጋ ያለ ነው። ፓሚርም ጥሩ ልጅ ነው፣ መልካም ልጅ ነው። እኔ ግን ያችን ሴትዮ አልወደድኳትም። እንዴት እንደሚያረጋት የምታወራውን ነገር አታውቅም። ልጄን ጠልታታለች፣ ልጄንማ ትበላብኛለች እያለችው ነበረ። ከደቂቆች በኋላ ፓሚርና ናዝ ቤት ገቡ። ሁለቱም ሶፋ ላይ ተቀምጠው እያወሩ ነበረ። እጇ ላይ የነበረውን ይሄን አላስለቀቀችውም። እሷ አስለቀቆታል። ምን ችግር አለው ትንሽ ቆይልኝ ማስታወሻ ነው እያለችው ነበረ። ከዛ ስለ ቺፉ ሳዱላ መነጋገር ጀመሩ። ከዛ ስለ እናቷ ደግሞ ተነሳ። እማዬ እኮ እንዲህ ናት፣ እማዬ በጣም የዋና ምስኪን ናት። በቃ ተመልከት አሁን አንተ በቀላሉ የእሷ ልጅ ሆንክ ማለት ነው ስትለው ዞር ብሎ አያትና እናቱን አስታወሰ። ይህም እናቱ ከሌላ ወንድ ጋር ቺት አርጋ በድንገት አባቱ ይዟን ነበረ። ከዛም በኋላ እሱን ሊገሉ የሞከረው። ከዛ አባቱ ራሱን ወዲያው አጠፋ። እናቱ እንደካደችው አድርጎ ነው የሚያስበው ፓሜር። ከዛ አሁን ዝም ብሎ ናዝን አያትና እናት መሆን እንኳን ይህን ያህል ቀላል አይደለም እንደምታስቢው አላት። ኮስተር ብሎ ፍጥጥ ብላ የቹ እሷ ራሷ ኮስተር አለች። ምን ሆኖ ነው ብላ እየተመለከተች ነበረ። ከዛም በኋላ በቃ ደህና ድሪ ሂጂ ወደ መኝታ ክፍልሽ እያላን ነበረ። ዝም ብላ ስታየው እኔም ልውጣ ብሎ እየወጣ ነበር። የነ አለችው አየር ልቀበል ብሏት ወጣ። ከወጣ ደቂቆች ተቆጠሩ። እየተቆነጠነጠች ነው። እንቅልፍ የለም። አልጋዋ ላይ ሆና ትገለባበጣለች። ሰላሟን አጣች። እንዳትደውልለት በጭራሽ እሺ ብሎ አያነሳላትም። ይሄን ታውቃለች። እሱ ግን የመጣ ወደ አንድ ቤት ነበር ሊጠጣ። ከዚህ ሆነች ሴት መጣች። እንዴት ነህ እያለችው ነው። ታውቀዋለች። ከዛ እሱ ሊያወራት ብዙም ፈቃደኛ አይደለም። ከዛ ና አስጨነቃትና የት ነህ ብላ ቴክስት ላከችለት። ስልኩን ማየትም አይፈልግም። ቴክስት እንደገባለት ገብቶታል። መመለስ አልፈለገም። ስልኩን ሁሉ ቼክ እያደረጉ አልነበረም። ጨነቃት። ከዛ ወደ ታለት ደወለችለት። ከእንቅልፉ ቀሰቀሰችው። ሄሎ ታለት ተኝታል እንዳለችው አዎ ተኝቻለሁ። ምንድነው ናዝ በዚህ በማታ መደውዩ ችግር አለ አላት። ኧረ ጨንቆኛል። ፓሚራውን ወጥቶ ነበር አልተመለሰም። የት ሄዶ ነው በዚህ በማታ ወጥቶ አለችው። አየር ሊቀበል ነው ናዝ ታዩ በቃ ልጁን እያላን ነበረ። እንዲህ ምን ማለት ነው አየር ሊቀበል በዚህ ሰዓት? እንዲህ የሚያርፍበት የሚተኛበት ሰዓት እኮ ነው አለችው። ታዩ በቃ ችግር የለም ችግር ካለ ግን ደውይልኝ እሺ ብሎ ስልኩ ተዘጋ። ጨነቃት። ድንገት ድምፅ ሰማች። በመስኮት በኩል ስትመለከት እየመጣ ነበረ። ቶሎ ፈጥና መደበቅ አለባት። ተደበቀች። ቶሎ እንቅልፏን ለመተኛት ወደ ውስጥ እየገባች ነበረ። እሱ መጣ። ተቀመጠ። እዛ ሶፋ ላይ አደረ። በጠዋት ኪችን ነበረች ሻይ እየጠጣች። እሱ መጣ። ዛሬ ቁርስ አልተሰራም እንዴ እያለን ነበረ። ፈልገ ነበረ አለችው። ስልክ ተደወለላት። ከእናቷ ጋር እያወራች ነው። አዎ እማዬ ከለበንት ጋር ቁርስ እየበላን ነበረ። አዎ አናግራት እያለች ስልኩን እያስጠጋች ነበረ። እዛ ትንሽ አናገረቻቸው። ማታ ኑ አለቻቸው። ማታ አራት እንብላ ብላ ጠራቻቸው። ከዛ ምንም ማድረግ አልቻሉም። እሺ ብለዋት ስልኩን ይዘጋሉ። በሌላ በኩል እነ ታሪክም ቢሆኑ በጠዋት ተሰብስበዋል። በር አካባቢ ቁርስ እየበሉ ናቸው። ድንገት ዘይነብ መጣችና እስኪ ጁስ ቅዳልኝ ብላ አደምን እየጠየቀችው ቀዳላት። ከዛም በኋላ ዘይነብ ዝም ብላ አባቷን ከተመለከተችው በኋላ አባዬ አንተ ግን ከቴክኖሎጂ ይርቃል። ድምፅን የሚያክል መቅረጫ ቤት ተደብቆ ለቀናት ያህል እንዴት እስካሁን ድረስ አላየከውም? ለነገሩ አንተ አሳጥማጅ ብቻ ነህ። ለነገሩ አንተ ምን ታውቃለህ? የዋህል እንዴ ስትለው ነበረ። ዘይነብ ደግሞ ጀመረሽ ስትላን ነበረ። ነሂር ውይ ነሂር አለሽ እንዴ እስካሁን ድረስ አላየሽም ነበረ
ትላታለች ሆን ብላ ዘይነብ። እንዲህ እየተባባለው በነገር ሲደቋቆሱ ቆዩ። ከዛም በኋላ እነ ታሪክ በሉ እናንተን ወሬ ከምንሰማኛ እንሂድ እያለ ነበር። እዚህ ቤት በቆየ ቁጥር ቶሎ ይናድዳል። ከዛ ትቷቸው ሄደ። ነሂርና ዘይነብ ጭቅጭቃቸው ቀጠለ። በሌላ በኩል እነ ፓሚር በጠዋት ቺፉን ኮሚሽነሩን ሳዱላ ሊያናግሩት መጡ። ወደ ውስጥ እየገቡ ነበረ። አስረዱኝ የተፈጠረው ነገር አላቸው። ሁሉንም የሆነውን ነገር ነገሩት። ምን አይነት አስገዳጅ ሁኔታ ውስጥ እንደገቡ ነገሩት። በተለይ ደግሞ መዋሸት በነበረባቸው ሰዓት ላይ እንደዋሹ ነበር የነገሩት። ታሪክን ሊይዙት በጣም በጫፍ መቃረባቸውን ተከትሎ እሱ እንኳን ቢያንስ ሊታገሳቸው ትንሽ ፈልገዋል። አሁን ያላችሁበትን ሁኔታ ቀጥሉ እያላቸው ነበረ። ነገሮች ባሉበት እንዲቀጥሉ ትእዛዝ ሰጠና ትቷቸው እየወጣ ነበረ። ቺቼክ በዚህ ደስተኛ ናት። ድንገት ነሂር ወደ ናዝ ደወለችላት። ነሂር ሰሞኑን ታሪክ የሚያሳየው ባህሪ እየረበሻን ነው። ናዝ ሳይኮሎጂስት እንደመሆኗ መጠን ልታማክራት ትፈልጋለች። ከዛ ናዝ ስልኩን ከዘጋሽ በኋላ ነሂር ፈልጋኛለች፣ መሄድ አለብኝ ትላታለች። የቀጠረቻት ደግሞ ካፌ ውስጥ ነበረ። በአንድ በኩል ፓሚርና ታለት ብቻቸውን ቀሩ። ከዛ ታለት ትላንትና ናዝ በሌሊት ደውላለት እንደነበርና ነገሮች በዚህ ከቀጠሉ እንደሚያስፈራው ነገረው። ምን አለ ብለ ነው ያው እሷ እንደዛ ናት እኮ ምን ያው የስራ ባልደረቤ ስለሆነች ብሎ ፓሚር ይናገራል። እኔ እንደዛ አይመስለኝም። እንዲህ ያለ ነው ወደ ቁም ነገር የሚቀየረው። መጀመሪያ መጨናነቅ ይመጣል፣ ከዛ ለዛ ሰው ማሰብ ይጀምራል። እኔ እኮ በደም ስለማውቀው ነው ይለዋል። ፓሚር ባክ ምንም አይመጣም ይለዋል። ናዝ እንዲሁም ነሂር ተገናኙ። ነሂር ጨንቋታል። ታሪክ የምነክቶብኝ ነው፣ ቺት እያረገብኝ ይመስለኛል አለቻት። በተለይ ሰሞኑን ብቻዬን ሉጣ ወክ ላድርግ የሚለው ነገር አለ። ማንም ጋርድ አጃቢ አያስፈልገውም። አደምም እንዲመጣ አይፈልግም። እለም ብሎ ይጠፋና ለተወሰነ ሰዓታቶች ይመለሳል። ከዛ ቺት እያረገብኝ ነው ስትላት ናዝ ደግሞ እንደዛ አይመስለኝም ቀስ ብለሽ ጠይቂው ትላታለች። በአንድ በኩል ታሪክም ቢሆን ከና አደም ጋር ትንሽ ከቆየ በኋላ እንዳትከታተሉኝ ብቻዬን መሆን እፈልጋለሁ ብሎ ቀጥታ የመጣው ወደ ናዝ ነበረ። ናዝ እየጠበቀችው ነው። ናዝ ቀደም ብላ ቢሮ መጣች። ከነሂር ጋር ከተለያየሽ በኋላ አሁን አብሮ ተገናኙ። ጥያቄ እየጠየቀችው ነው። አቶ ታሪክ ባለፈው ከተለያየን በኋላ ጥሩ ስሜት ተሰማ አልተሰማ ብላ እየጠየቀችው ነበረ። ከዛ እሱ ይቅርታ አድርጊልኝና ወይዘሮ ናዝ ጥያቄ ታበዣለሽ፣ እኔ እኮ ጥያቄ አልወድም እያለ ነበር። እንዲህ ካልሆነ ንግግራችን አይቀጥልማ። እሺ ድጋሚ ልጠይቀ፣ ባለፈው ከተገናኘን በኋላ ጥሩ ስሜት ተሰማ ብላ ጠየቀችው። ከዛ እሱ አልተሰማኝም፣ በጣም መጥፎ ስሜት ነበር የተሰማኝ እያለ ነበር። ለምን የተሰማ ይመስላል? ለምን እንደዛ አልክ እያለችው ነበረ። ከዛ እሱ አሁንም ጥያቄ ይጠይቅሽኝ ነው። ታውቂያለሽ ብዙ ሰዎች በጣም ኋላ ቀርነ ምናምን ነገር ይሉኛል። አንተ ድሮ እንደ ቆምክ ነው የቀረው ምናምን ነገር ይሉኛል። እኔ ግን እንደዛ ቀርቻለሁ እንደ ቆሜ አላት። እኔ እንጃ እሱን እንኳን አንተ ነው የምትነግረኝ። አንተ እንደዛ ይሰማሃል አለችው። ኧረ አይሰማኝም ይላታል። ታዲያ ሌሎቹ የሚያወሩት ወሬ አንተ ለምን ብዙ ትርጉም ትሰጠዋለህ ስትለው ነበረ። ከዛ እሱ ኧረ አልሰጠሁትም እንዲሁ ነገሩን ለማውራት ብዬ ነው እያለ ብዙ ነገሮችን ተነጋገሩ። ከዛ ለምን ስራ በመስራት ደረጃ ከዘመዶቹ ጋር መስራት እንደሚመርጥ እያለ ብዙ ትንሽ ሚስጥሮችን ቢሆን እንኳን እያካፈላን ነበረ። ትንሽ እንኳን ስለሚሰራ ወንጀል ስራ አደገኛነት አልነገራትም። ዳሩን ነበር የሚለው። ናዝም ቢሆን ባህሪውን ጠንቅቃ ታውቃለች። ምን ስራ እንደሚሰራ ስለምታውቅ ብዙም ገፍታ መጠየቅ አልወደደችም። ጨረሱ ሲወጣ ለፓሚር ደውላ ነገረችው። መጥቶ እኮ ነበር አለችው። ፓሚር እየገረመው በኋላ እንገናኛለን እያላን ነበረ። ማታ ላይ ራት ሄደው እንደሚውል ይጠበቃል። ከዛ ብዙም አልቆየም ራሱ ታሪክ እየመጣ ነበረ። ታሪክ ወደ ፓሚር ጊዜያዊ የይምሰል ቢሮ መጣና እንዴ ነው ሚስት አልናፈቀችም? እኔ ግን ናፍቃኛለች። አሁን ቤት ስመጣ ገና በነገር ትጠብሰኛለች እንጂ እያለ ታሪክ እየጠየቀ ተቀመጠ። ስለ ስራው መነጋገር ጀመሩ። ታሪክ አሁን ተጋላጭ ሆኗል። ፓሚር እጅ ውስጥ ያስገባ ይመስላል። ብቻ አደም ይጠራጠራል። እንዲያርግ እያለ ያማክረዋል። በአንድ በኩል ታለትም ቢሆን ዞር እያለ ነው። ከፖሊሶቹ ጋር እየተነጋገረ ነው፣ ከሳዱላ ጋር በተለይ ደግሞ ምክንያቱም ታሪክ የሆነ ህገወጥ ነገር ሲሰራ እጅ ከፍንጅ ለመያዝ ነበረ። በቀጥታ ወደ ሌላ ሰው መጋዘን ወስደውት እያስጎበኙን ነበረ። ታለት ነው በድጋሚ መጋዘን ውስጥ ዞር እያለ ድንገት አደም የያዘው አደም ሽጉጥ ደቅኖ የያዘው። ድንገት ፓሚርም ከታሪክ ጋር መጣ። ታሪክ እንዴት አድርጎ እሱን እዚህ ጋር ታለትን እንደሚያስመልጠው ግራ እየተጋባ ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።